እዚህ ከፈለገ ሙስሊሞች ቤት ገብቶ ነው ያወራ ቀን በጣም ነው የማደንቀው። አያደርገውም ቢሞት ማለት ነው የዛኔ ፍጻሜው እንደሚሆን ያውቀዋልና እኔ አድቤን ሰጠዋለሁኝ። እዚህ እየሰማችሁ ነው። ወላሂ ላዚም ገና እንደመጣ አድቤን አድርገዋለሁ። ኮሜንት ላይ አንድ ሰው ከተሳደበው ብሎክ እንዲያደርግ ስልጣንን ሁሉ አሳልፌ እሰጠዋለሁ። ሁለት አንድ ሰው እንዳትናገሩት ብዬ እነግርለታለሁ። ብቻውን ቱ እናንተ እንዲያወራ እንደምንም ገፍታችሁ አምጡት። አያደርገውም ቢሞት። አሁን መቼም እፎይን ማለቴ እፎይ የሚለው ስለ እናንተ መጽሐፍ የሚያስተምረው ከሁለቱም ከቁርአንና ከዛኛው ምድር ባለው ሐዲስ ስለሱ ከሚናገረው ነገር የሱ ማለቴ የተሳሳተው ነገሩ ምን ነው አተረጓጎሙ ነው ወይስ እንደዛ ይልም ብለን መጣም እኔ አሁን እስከዛሬ የሚላቸው ነገሮች እያንዳንዱ ማየት ይቻላል። በቃ አይቻቸዋለሁ የሚላቸው ነገሮች ልክ ናቸው ወይ መጽሐፉ የተለየ ነው እናንተ ያላችሁ ነው ወይስ ምንድነው ችግሩ? ምን ከማን ነው ልዩነት? ሁሉም የሚያወራ ውሸት ነው። ውደት አለኝ ካለ ከሙስሊሞች ፊት መጥቶ ያወራ። እኔ ብዙ ጊዜ እድል ሰጥቼዋለሁ። እድል የሰጠሁትም እድል ደርሶታል። ሁሴን ቤት ሂጄ እንዳላወራ ሚውት ያደርገኛል እያለ ቪዲዮ ሰርቶ ነበር የዛኔ። እኔ ሚውት አላደርግህም በሉት። ያው ክርስቲያኖች ካላችሁ ወላሂ ሚውት አላደርግህም ካልተሳደበ የሌለውን አወራለሁ እቀጥፋለሁ ካላለ ተሳድቦ ግን ያውቃል። ተሳድቦ ያውቃል። ወደሱ እመጣለሁ። ከኔም ጋር አውርቶ ነበር እንዳላወራ እያደረገ ይነግራቸዋል አይደለ? ከኔ ጋር የሚያወራ ሙስሊም የለም እያለ ይሰክሳቸዋል። ወላሂ ላዚም ጋር አውርቷል። ይሄ የብልግና ቃል ታውቀዋለህ። ቃሉን መናገር አልፈልግም አይሻ መሐመድ እንዲህ አደረጋት ብሎ ተሳድቦ ሄደ። ይሄ ቃል ገብቷል። መናገር አልፈልግም ገብቷል። አልገባህም? አውቃለሁ ማለት ግን መጽሐፉ ላይ አነበብኩት ነው የሚለው እሱ እኮ እንደዛ ነው የሚላቸው። አደረጋት የሚለውን እኮ እሱ አይደለም ያለው። የለም አይደለም የመናገር የፈለኩትን ቃል አንተ አባትህ እናትህን እንዲህ አደረጋት ብለህ ትናገረዋለህ። እሱን ቃል በልልኝ እስኪ። አዎ እሱማ ያስጠላል እኮ ግን አሁን በሽሽቅ ውስጥ መጀመሪያ ኦልሬዲ ገባችሁ አይደለ? እሺ ይሁን። ከዛ በኋላ ግን ገባችሁ ሳይሆን ገባ አይደለ? እኛ እኔ የተናገርኩት ካለ ንገረኝ፣ ችግር የለም። እኔ የተናገርኩት ካለ ንገረኝ። የዛኔ ገባችሁ ትለናለህ። አልገባንም እኛ እንዲህ አይነት አውቆ እንዲህ ይሳደባል። አይ እሺ ያለውን የተናገርኩት ይላቸዋል። እናንተማ ያለውን የተናገሩት ልታላችሁ። እንዳጠቃላይ ይህ ነው ለመጨረሻ ጊዜ። ስለዚህ እኔ ሚውት አላደርግህም እና በሉት። ወላሂ ላዚ እውነት ያለኝ ካለ እዚህ ገብቶ ካወራ በውስጥ ምናምን የሚለው አንይዘውም። እዛ እንደፈለገ ያወራል። ጸጥ ብለህ ማዳመጥ ነው አንተ። ምንም የምትይዝበት ውሸት የለም። ገብታችኋል አይደለ? ገብቶ ግን እዚህ ከፈለገ ሙስሊሞች ቤት ገብቶ ነው ያወራ ቀን በጣም ነው የማደንቀው። አያደርገውም ቢሞት ማለት ነው የዛኔ ፍጻሜው እንደሚሆን ያውቀዋልና እኔ አድቤን ሰጠዋለሁኝ። እዚህ እየሰማችሁ ነው። ወላሂ ላዚም ገና እንደመጣ አድቤን አድርገዋለሁ። ኮሜንት ላይ አንድ ሰው ከተሳደበው ብሎክ እንዲያደርግ ስልጣንን ሁሉ አሳልፌ እሰጠዋለሁ። ሁለት አንድ ሰው እንዳትናገሩት ብዬ እነግርለታለሁ። ብቻውን ቱ እናንተ እንዲያወራ እንደምንም ገፍታችሁ አምጡት። አያደርገውም ቢሞት። ሌላ ጥያቄ ካለ መቀጠል ትችላለህ። አይ አላስረዳኝም እኮ ማለት ልክ ማለት ምኑ ነው እሱ ላይ እሱ የሚያወራው ሁሉ ሁሉም ማለት መጽሐፉ ላይ የሌለ ነገር ሁሉም የሚያወራው አይ እውነት ነው ያወራው ካልክ አውጣና ሳይን ደስ ያለና ትልቁ ያደርጋል። አይ ኧረ እኔ የሚያሳየው ነገር የለኝም። ያየሁት ግን አለኝ። እሱ ያየሁት ነገር አለኝ። አሳየና ተረክተው ያው ፊት ይመጣል። እሱ አይመጣም ቢሞት አንተ ትከራላ መጣል አውጣና አውራ። የሰማኸው ለምን በቃል አልነግርህም? ቃል ማለት በቃል ለምን አልነግርህም? በቃል አይደል እየተናገር ከሆነ እሱ የሚናገረውን እንዳወጣ እኮ ነው። የዛኔ የሚሆነ ጊዜ ጋር እኔ ጋር መጥቶ ልክ እንዳንተ በቃል ልናገር አለ። ከፍተህ አውጣ አልኩት። ሊያወጣ አልቻለም። ከዛ ተሳድቦ ሄደ። አያችሁ አይደል? እኔ ጋር ከመጣ ማንኛውም ተሳዳቢ አካል የሚናገረው እንደሌለ ማረጋገጥላችሁ ክፈተው ነው የምለው። ወላሂ ክፈተው ካልኩት አንድ ሰው እንደሌለ እርግጠኛ ሆኖ የለም ውሸታቸው ነው። የሚናገሩት ሌላ ነው፣ መጽሐፉ ላይ ያለው ሌላ ነው። በምንድን ነው ታዲያ የሚሸውዷቸው? እንዲህ አይነቶችን ምስኪኖች ቁጥር ይነግሯቸዋል። ያው ቡኻሪና ሙስሊም ላይ ይሄ ቁጥር ላይ ያለ ብሎ ቁጥሩን ሲያይ ያለ ማስረጃ አትናገርም ማለት ነው አንተ ብለው በቃ በዚህ ነው ጭንቅላታቸው ላይ የሚጫወቱባቸው። ውስዋ አፉ በለኝ ሀቢቢ፣ አንድ ደቂቃ ተመልሰን እንምጣ። የሆነ ቤት ተጠርተን ነበረ። አንድ ያላችሁ ሰዎች 30 ሰከንድ ያላችሁ ሰዎች ፎሎ አድርጉንና ከመውጣታችን በፊት አላህ ካለ ደግሞ እንመለሳለን። ሰው ስላገኘን ነው። ሁላችሁም ታች ያለው ከላይ ያለው ልጅ ፎሎ አድርጉት። የዚህ አካውንት ባለቤት 700 ሺህ ብር ለሊቢያ ላይ ለሚገኙ ለኢትዮጵያ ስደተኞች ሰጣቸዋለሁ። አካውንቴን 100 ሺህ ያስገቡልኝ ብለው ቃል ገብቷል። በእነሱ በወንድሞቻችን ፊት እናንተ ፎሎ አድርጉት። 1900 ሰው ያላችሁ ሹክራን ሁላችሁንም አላህ ይስጥ። ቲጂ ሰላም
تيجي يسمع. السلام عليكم. وعليكم السلام ورحمة الله. يسمى. السلام عليكم. وعليكم السلام. سلام. الحمد لله. إني عندك ጥያቄ ነበረኝ። እኔ ወላሂ አልሐምዱሊላህ ሙስሊም ነኝ። والله ايش تجي ስራ አይሰማም ድምፅሽ ተቆራርጧል يعني ጥያቄ ይፈጥርብኛል ውስጥ ላይ ሁሉ ጊዜ ማለት ነው بس ግን ስራ ጸጉር መሰራው ጸጉር ነው የምሰራው ሌላ ይሰማል ድምፅሽ እየተቆራረጠ ነው ጥያቄሽ ምንድን ነው እህት ኔትወርክሽ በጣም ይቆራረጣል አሎ ሸበካሽ ደካማ ነው በቃ ሸበካ ሲኖርሽ ነው እና ማውራት ትችላለሽ ኮሜንታተሮች ማነው አድሚኖች አይደራደሩ ማስወጣት እሺ ጥያቄ ያለው ካለም ጠይቅ ይችላል የሐረሩ ሰላም እኔ ጥያቄ ነበረኝ እሺ ሰላም ነው ሰላም አለይኩም ወአለይኩም ሰላም እሺ ኮይላ ብዙ ጊዜ ማለት ነው ሻር ኮይላ ነው አይደለም የሱ አይደለም እሺ ምን አለ መሰለው እሺ ቁርአን ላይ ብዙ ጊዜ በአማርኛ ሳነበው ማለት ነው እኛ እንደዚህ ያደረግንላችሁ ምናምን ሲል ግራ ገባኝ አላህ ስንት ነው የሚለው ጥያቄ ጭንቅላቴ ውስጥ ተፈጠረብኝና እንደ ስላሴ ነው እንደ ምናምን እያልኩኝ ነበርና ምን ለማለት ፈልጎ ነበር እኛ እንደዚህ ያደረግንላችሁ እኛ ፕሉራል ነው ሁሉ ጊዜ የሚጠቅሰውና ግራ ገብቶኝ ነበር እሺ እኛ የሚለው ቃል በቁርአን ላይ ለሁለት ዓላማ ይውላል እንደ አረበኛ ቋንቋ ቁርአን በአረበኛ ቋንቋ እንደመውረዱ እኛ የሚለው ለሁለት ዓላማ ይውላል አንደኛ በዘይትኛነት አለ የግነትኛነት አለ ኦኬ በዘይትኛነት ብሎ ማለት ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ አንዳቸው ከመካከላቸው ሁላቸውንም ወክሎ ሲናገር እኛ ብሎ የሚጠቀመው ቃል ነው ለምሳሌ 10 ተማሪዎች አሳይመንት ስሩ ብሎ አዘዛቸው መምህር እናንተ ሰርታችሁ ያንን አመጣችሁና ልክ ስታቀርቡ ጊዜ ከመካከላቸው አንዳችሁ ሲያቀርብ ምን ይላል እኛ ብሎ ይናገራል አይደል እኔ ማን ነው እኔ የሰራሁት አሳይመንት አይደለም እኛ የሰራነው አሳይመንት ነው ከበስተጀርባው ይሄ ሰው 9 ሰዎች እንዳስከተለ እንረዳለን ስለዚህ ይህ የብዜትኛነት ይባላል ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው አንዳቸው ሁላቸውንም ወክሎ በሚያቀርብ ጊዜ እኛ የሚለው የብዜትኛነት ሁለተኛ ደግሞ የገነትኛነት የሚባለው ነው አንድ አካል ብቻውን ሆኖ ሳለ ራሱን በብዜት ይጠራል ይህ በቁርአን ላይ እናገኛለን ሌላ አካሎች ለምሳሌ ኸድር አለይሂ ሰላም በሱረቱል ከህፍ ላይ የኸድርን ታሪክ ታውቃለህ አይደል ከሙሳ ጋር ያለው እዚያ ስናይ ጊዜ እኛ እያለ ይናገራል ፈኸሺና አን ይርሂቀሁማ ጡግያናን ወኩፍራ ፈራን እንዲህ አደረግን ምናምን እያለ ይናገራል ኸድር ይህ ሁለተኛ كذلك فرعون قال ألم نربك فينا وليدا ولبثت فينا من عمرك سنين نالتك موسى عليه السلام ودرسه بمتى ጊዜ እኛ አልተንከባከብንህም አላሳደግንህም እንዲህ አላደረግንህም እያለ ይናገራል ራሱን ፍርዓን በብዜት ይላል እና አንድ አካል ራሱን በብዜት እኛ በሚል ቃል መጥራቱ ግነትን ለማሳየት እንጂ በዘይትን አይደለም ታዲያ አላህ የትኛውን አስበው ነው ወደሚለው ስንመጣ ጊዜ በዘይትን ከሆነ ወይንስ ግነትን እንመልከት እኛ በራሳችን አይደለም ምን ወስንለት ወታላ አላህ Subhanahu Wa Ta'ala ራሱ ሲናገር ምን አለ ስለ ራሱ ስንት እንደሆነ ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው አለ ወኢላሁኩም ኢላሁ ዋሂድ እኔ አምላካችሁ አላህ አንድ አምላክ ብቻ ነኝ አለ አያ እሺ
ሁለት እንዳልሆነ ራሱ ሁለትን ጠቅሶ ተናግሯል። ሁለት ነው እንዳትል ማለት ነው። ወላ ተተኺዙ ኢላሀይን ኢስናይን ኢነማ ሁወ ኢላሁ ዋሂድ አለ። ሁለት አምላክ አድርጋችኋት ያዙኝ እኔ አንድ አምላክ ብቻ ነኝና አለ። እሺ ሶስትስ ሊሆን ይችላል ወይ ስላሴ ብለን ስናይ አይደለሁም ብሎ ቁጥሩን አንስቶ ስላሴ ብሎ ተናግሮ አይደለሁም ብሎ ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ማለት ሶስት ወይንም ስላሴ አትበሉኝ ከዚህ ንግግራችሁ ተቆጠቡ እኔ አምላካችሁ አላህ አንድ ብቻ ነኝና አለ። አየህ አይደለ? ስለዚህ ዘግቶታል። እርሱ አላህ ሱብሓነሁ ወተዓላ አንድ ብቻ እንደሆነ በማንነቱ ተናግሯል። እኛ የሚለው ታዲያ በማንነቱ ላይ አይደለም። ልብ በል። በማንነቱ ሲናገር አላህ እኔ ብቻ ነው የሚለው፣ እርሱ አንድ ብቻ ነው። ነገር ግን በምንድን ላይ ነው እኛ የሚለው ታዲያ ከተባለ በስራዎቹና በጸጋዎቹ ላይ ነው። ይህን ታላቅ ስራና ይህን ሁሉ ጸጋ የዋለው እርሱ መሆኑን ለመግለጽ በፈጠራቸው ድንቅ ፍጥረታቶች ላይ እኛ እያለ የሚናገረው የዛኔ ነው። ስለ ማንነቱ ብንጠይቀው ግን እኛ ቢለን ኦኬ ዛኔ ሁለት ነው ወይም ሶስት ነው አራት ነው አምስት ነው የሚለውን ምናልባት ልትል ትችላለህ። አላህ ስለ ራሱ ሲናገር ምን አለ? ኢነኒ አነላህ አለ፣ እኔ አላህ ነኝ አለ። እኛ አላህ ነን ቢል ታገኛለህ በቁርአን ላይ? በፍጹም አታገኝም። እኔ አላህ ነኝ ካለ በኋላ ላኢላሃ ኢላ አና አለ፣ ከእኔ በስተቀር ሌላ ማንም አምላክ የለም አለ። ፈዕቡድኒ እኔን ተገዛኝ አለ። አየህ ይህ ነው። ወኢያየ ፈርሀቡን ይላል፣ እኔን ብቻ ፍሩኝ አለ። ወኢያየ ፈተቁን አለ፣ እኔን ብቻ ፍሩኝ እያለ ይናገራል። ወኢያየ ፈዕቡዱን ይላል፣ እኔን ብቻ ተገዙኝ ይላል። አን ያዕቡዱኒ ሃዛ ሲራጡ ሙስተቂም ይላል፣ እኔን ተገዙኝ ይህ ነው ቀጥተኛው መንገድ እያለ ይናገራል። እሺ ሁለተኛ ለመጠየቅ እችላለሁ? አሁን ለምሳሌ አንድ ክርስቲያን ማለት ነው ወደ እስልምና ገብቶ ተመልሶ ወደ ክርስትና መሄድ ካለበት ይጠመቃል። ሙስሊምስ ምንድነው? እንደገና ሻሃዳ ነው የሚይዘው ወይስ ምንድነው? አሁን ለምሳሌ ሙስሊም ሆኖ ወደ ክርስትና ሄደ ከዛ ተመልሶ ይመጣ ወደ እስልምና ምንድነው ማድረግ ያለ? ሻሃዳ ነው የሚይዘው ነው አይደል? ኦኬ ታንክ ዩ አመሰግናለሁ። እሺ ትጂ ሰላም ሹክራን አባቴ እመልሳለሁ ታይም ካለ አባቴ። አብሽር መርሐባ ሹክራን ሰላም ትጂ እንዴት ነሽ? ያኔ በጣም ብዙ ጊዜ ማለት ነው ሪኩዌስት አደርጋለሁ ከአንተ ጋር ለማውራት እና በቃ ዛሬ ታካልኝ እና በጣም ጎበዝ ነህ፣ በርታ። ብዙ ሰዎችን ወደ ትክክለኛ መንገድ እየመራክ እንደሆነ ይሰማኛል እና የምታስተምራቸው ነገሮች አቴ ፖይንት በቃ በጣም ደስ የሚሉ ናቸው። ሰው የምታከብርበት በቃ በጣም ትለያለህ፣ ጎበዝ እና አንዳንድ ንጽጽሮችን አዳምጣለሁ ምንድነው ቲክቶክ ላይ ገብቼና ሰማው ምንድነው ክርስቲያኖችን ለማሳመን ሲሉ የሆነ ይጮሃሉ፣ የሆነ አዳምጧቸው ከስር ያወራሉ እና እሱ ነገር አንተ ጋር የለምና አለ ግን ያው ይሻላል። አንተ የሆነ ኃይለ ቃል ሲናገሩና ብቻ ነው ታስቆማቸውና እሱ ነገር በጣም አሪፍ ነው፣ በርታ። እና እዚህ ላሉ ክርስቲያኖች መናገር የምፈልገው ነገር ምንድነው ያው እስቲ 1.7K ሰው አለና ክርስቲያኖች አጠፉም ሰው ትክክለኛው መንገድ ኢስላም ነው ብዬ አምናለሁ እኔ ማለት ክርስቲያኖች ውስጥ ያደግኩትና ኦርቶዶክስ ናቸው ቤተሰቦቼ። በጣም ከባድ ነው የሆነ በቃ ያደጋችሁት ነጠላ ለብሳችሁ ነው ያደጋችሁት። እጣን ቤተክርስቲያን ውስጥ እየሄዳችሁ ቤተክርስቲያን ውስጥ እጣን ያሽተታችሁ ነው፣ ነጠላ ለብሳችሁ እየሄዳችሁ ነው። በቃ ይሄ ውዳሴ ማርያም እሱን እያነበባችሁ ነው ያደጋችሁት እና ከዛ ሃይማኖት ማውጣት በጣም ከባድ ነገር ነው አውቃለሁ። የምታውቁት ህይወት ያ ነው እና እኔ በቃ በጣም ያለቀስኩት ትክክለኛ ሃይማኖት እንዳልሆነ ስረዳ ማለት ነው። እና እባካችሁ ደግሞ እዚህ ጋር ንጽጽር የምታቀርቡ ሰዎች ሙስሊሞች በቃ እነሱ የሚያውቁት ህይወት ክርስቲያኒቲ ነው፣ እናንተ ኢስላም ትክክለኛ ሃይማኖት አይደለም ብትባሉ ምንድነው የሚሰማችሁ? የኖራችሁት ህይወት እንዳለ ውሸት እንደሆነ ብታውቁ ምንድነው የሚሰማችሁ? ስንት ደም የሚያለቅስ ሰው አለ። ገባ? ይሄ የእናት የአባት ነገር አይደለም፣ ሃይማኖት ነው። በቃ አምላኬ ቤተሰብ እኮ ይገርፍሃል፣ ይመታሃል፣ ቢያንስ ክፉ ነገርን ከነሱ ታያለህ። ግን ይሄ ፈጣሪ ነው እና ፈጣሪክ ትክክለኛ አይደለም ብትባል ብትከተል ሃይማኖት አምላክ አንተ የምታመልከው አምላክ እውነተኛ አይደለም ብትባል የሚሰማት ስሜት ደም ነው የሚያስለቅስህ። ውሸት እንደሆነ ይገባልና
ጀስት ከባድ ነው። ስታነጻጽሩ ባካችሁ ቀስ በሉ እና በቃ ይሄን ነው ማስተላለፍ የምፈልገው እና መጽሐፍ ቅዱሳችሁን አንብቡ። ሌላ ምን ብላችሁ ቄሱን አታዳምጡት። እሱ የሚያውቀውን ህይወት ነው የኖረውን ህይወት ነው የሚነግራችሁ። ትክክል እንዳልሆነ ቢያውቅ ራሱ የማይመለስበት ዘመን ላይ ያለን አሁን ላይና ጀስት መጽሐፍ ቅዱሳችሁን አንብቡ። እሱ ብቻ በቂ ነው። በቃ አመሰግናለሁ። እሺ አይ ጥያቄ ያለ ይቀጥል። ሙሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንተ ቤት መጣ ነበር ክርስቲያን ሆኜ በፊት። አሁን ሻሃዳ ተቀብያለሁ እና አንድ ጥያቄ ልጠይቅ ነው። ያው ያ ሻሃዳ የሚያስኩት በአንተ ምክንያት ነው። እሺ በጣም አመሰግናለሁ። እሺ እንደምን ማሻአላህ። እሺ አድሜ ላንተ እና እኔ መጠየቅ የምፈልገው ማለት ነው አሁን ኢየሱስ ክርስቶስ አሁን በመጽሐፍ ቅዱስ ማለት ወደዛ እንትን ለማለት ሳይሆን እኔ መረዳት የፈለኩት ነገር አለና ኢየሱስ ክርስቶስ ያስተምር ስለ አንድ አምላክ በጣም ደጋግሞ አስተምሯል። ስላሴ የሚለው ሐሳብ መጽሐፍ ቅዱስ ላይ ምንም በግልጽ የተቀመጠም ነገር የለም አይደለ? አሁን ኢየሱስ ክርስቶስ ያ ሲያስተምረው የነበረው እሱ የነበረው አሁን እነሱ ላለመቀበል ነው እንጂ ያ አምላኩ አላህ ነው አይደለ? በመጽሐፍ ቅዱስ አይደለ? የአረብ ክርስቲያኖች ማለት ያምኑበታል። የአምላክ ስም አላህ እንደሆነ ያምናሉ። መጽሐፋቸውን ሄዳችሁ ብታዩት ከኦሪት ዘፍጥረት እስከ ራዕይ ድረስ የአምላክ ስም አላህ ነው የሚለው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ፊል በድእ ኸለቀ አላሁ ሰማዋት ወልአርድ ነው የሚለው። አላህ በመጀመሪያ ሰማይና ምድርን ፈጠረ ነው የሚለው። የሀገራችን ክርስቲያኖች እግዚአብሔር የሚለው የአምላክ ስያሜ ከዚህ ከኢትዮጵያ ጋር ራሱ የተወሰነ እንደሆነ ያውቃሉ። ምናልባትም ላያውቁ ይችላሉ ከታች ያሉት። ከኢትዮጵያ ውጭ የትኛውም ዓለም ሄዳቸው የአምላክ ስም እግዚአብሔር ነው ብትሉ የሚሰማቸው ይህ ነው። እሺ ሌላ አንድ ጥያቄ ነበርኝ መጨረሻ። እንደነገርኩ እኔ በቅርብ ጊዜ ነው አንድ ወርም አልሞላኝ ገና እንትን ከያዝኩና ሻሃዳ ከያዝኩኝ እና እንትን አሁን ከክርስቲያኖች ጋር ሄደ አሁን እነዚህ የክርስቲያን ፕሮግራሞች ላይ መሳተፍ ምናምን በእስልምና እንዴት ነው የሚታየው? እሺ ክርስቲያኖች ጋር መናናር የሚለውን በተመለከተ ከሌላ ከማንኛውም እምነት ተከታይ ጋር ሊሆን ይችላል። ማህበራዊ ህይወት ከሆነ ስለዚያ ከሆነ ጥያቄው ሃይማኖታዊ ነክ በሆኑ ነገራቶች ላይ አይቻልም። ከዚያ ውጭ ግን እሱን በምድራዊ ህይወታቸው ላይ አንድ ክርስቲያን ታሞ ለማሳከም ለምሳሌ እየተዋጣ ገንዘብ ብታገኙ ብታዋጡ ችግር የለውም። አንድ ክርስቲያን ተርቦ ያን ሰውዬ ለማዳንና ለማብላት ባዋጡ ቢባል ችግር የለውም። በምድራዊ ህይወታቸው ላይ መልካም ብትውሉላቸው በአጠቃላይ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ ማና ቁርአን ራሱ አላህ ሱብሓነሁ ወተዓላ ሲናገር ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊዲን ይላል። እነዚያ በሃይማኖታቸው የማይዋጓቸውን ሰላማዊ የሆኑ የሌላ እምነት ተከታዮች መልካም ብትውሉላቸው አልከለክላቸውም ብሏል። ሃይማኖታዊ በሆነ ነገር ላይስ የዛኔ አይቻልም። እንዳውም ከዚያ ነገር እንዲወጡና ወደ ትክክለኛ የነቢያት መንገድ እንዲመለሱ ማስተማር ነው ያለበት ሙስሊም። እሺ አምላክ ተወለደ ብለው ሲያከብሩ ብታይ አይ አምላክ አይወልድም አይወለድም ብለህ ታስተምራቸዋለህ እንጂ እንኳን አምላካችሁ ተወለደ የአገሬ ሰዎች ናችሁና እኛ ባህላችን አንድ አብረን እንድናከብር ይፈቅድልናል ምናምን ይሄ አያስኬድም። እንደዚህ ይሄ እነሱን መሰወት ነው፣ ማታለል። አምላክ ሞተ ብለው ሲያከብሩ ጊዜ ለአብሮ አምላክ እንደማይሞት ያስተምራቸዋል። እሺ እሱ በጣም አመሰግናለሁ። አላህ ይጠብቅ። ያው እኔ በጣም ነው ማመሰግን። ለኔ ቁጥር አንድ የመጀመሪያው አንተ ነህ። በቃ ሌላ ማንም በቃ ትልቅ ለኔ እንደዚህ ህይወቴ መቀየሩ ምክንያት አንተ ነህ። አላህ ይጠብቅ። እና በአንተ በስምህ ራሱ እንደምንከብር ታውቃለህ አይደለ? ግን በስምህ ሁሱ ብለን ጠርተን እንደምንከብር ታውቃለህ። እና በርተው ወንድሜ። አላህ ይቀበለን፣ አላህ ይበርታን፣ አላህ ይጠብቀን። እሺ ሽክራን። ጥያቄ ያለ ይቀጥል። ጥያቄ ያላችሁ? ሄሎ እሱ ሰላም ነኝ። ሰላም። እሺ እግዚአብሔር ይመስገን። እንትን ስለ ኢየሱስ ክርስቶስ ያው ብዙ ታምራትን እንደሰራ እናንተ የቁርአንም ያው ኢሳያ ብዙ ታምራትን እንደሰራ ይናገራል አይደል?
ከዛ ላይ ግን እንትን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የሚለውን ስለ ኢሳ እንትን ተናግሯል። ያለ ኦኬ። ግን ያው ታምራቱ እሱ ያደረገው ሁሉ ታምራት ተጽፏል አይደል? አምላክ ነው ሲያደርግ በአምላክ ፈቃድ እንጂ በራሱ ምንም ማድረግ አይችልም። ያ እንትን ታምራቶች አሉ። ግን እንትን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። በእስልምና ላይ ነው እንትን በክርስትና ላይ የትኛው ኃጢአት ነው የሚያነጻው? ከአዳም ኃጢአት ያው መጀመሪያ ኢየሱስ ክርስቶስ ሳይመጣ በፊት ከአዳም ኃጢአት ነው ያልከው ራሱ እንትን ቀስ እያልክ ከአዳም ኃጢአት የትኛው ኃጢአት ተባልክ? መለስ እሱን እና ከዛ ወደ ሌላ ጉዳይ ትሄዳለህ። ከአዳም ኃጢአት ነው የሚያነጻና ኦኬ እንትን ከዛ ኦኬ ከአዳም ኃጢአት መጀመሪያ ብሉይ ኪዳን ዘመን ላይ የነበሩ ሰዎች ንስሐ መግባት ከፈለጉ ምንድን ነው የሚያደርጉት? ሁለት አውራ በጎችን አምጥቶ ምን ኃጢአት ነው የሚያነጻው? አጭሩ ከአዳም ኃጢአት ሁላችንም እንትን ከአዳም ኃጢአት አዎ ብሉይ ኪዳን ዘመን ላይ የነበሩ ሰዎች አንድ ኦኬ በተራ ይኖራ በተራ እኮ የመለስና ይሄን ከዛ ደግሞ አዎ ከእንትን ከአዳም ያው አዳም አለመታዘዝ የአዳም ኃጢአት አንተ ሰርተሃል አልሰራህም? አዎ ስለዚህ አዳም ኃጢአትን ሰርቷል። ሁላችንም በአዳም ኃጢአት ሞተን ነበረን። በክርስቶስ ግን የዘላለም ሕይወትን አገኘን። ግን ከዛ በፊት ብሉይ ኪዳን ላይ የነበሩ ሰዎች ምንድነው የሚያደርጉት? ለኃጢአት ቀስ በል እንጂ ስለ አዳም ኃጢአት እንጨርስና ስለ ሌላ ደግሞ ትሄዳለህ። እሺ ቀስ እያልክ በኃጢአት ደግሞ ከኃጢአት ያነጻል አልክ። ከየትኛው ኃጢአት? ከአዳም ኃጢአት። የአዳም ኃጢአት ምንድን ነው? ምንድን ነው የአዳም ኃጢአት? አዳም ላይ እግዚአብሔር አለመታዘዝ። ያ ያልታዘዘው ምን ሳይሰራ ቀርቶ ነው ወይንስ ምን ሰርቶ ነው? አትብላ የተባለው ፍሬ በላ አይደል? እንትን እግዚአብሔር ያን ኃጢአት አንተ ሰርተሃል አልሰራህም? እኔ አልሰራውም። ግን ይሄን ፍሬ እኛው እኮ የአዳም እንትን ትውልድ ነን እኮ የአዳም ልጆች ነን። የማን ልጅ ነህ አይደለም ጥያቄው። ያን ኃጢአት ሰርተሃል ወይንስ አልሰራህም? እኔ አልሰራውም። ግን ያ ኃጢአት ሁላችሁም በአዳም ሞታን ነበራችሁ ይላል አይደል? ስለዚህ የአዳም በሰራው ኃጢአት አንተ እንደ ኃጢአተኛ ተቆጥረሃል ከአምላክ ዘንድ አይደለ? በዛ ምክንያት እኮ በዛ ሰዓት ነው ያው እግዚአብሔር ራሱ አዳምን እንትን ያው ለፍተት ይበላል ምናምን ብሎ እዛ ጋር ያወራው። ያው ሁላችሁም በአዳም ኃጢአት ሞታን ነበራችሁ። ለፍተት ትበላለህ ያለው ማንን ነው? አዳምን። አንተስ? ያው እኛም እየለፋ ነው። የአዳም ኃጢአት እኮ ነው አሁን እኛም አስባችሁታል? አዳም የሚባል አባት አላችሁ እንበል። አምላክ በመሰረቱ ፍትሃዊ ነው። ይሄን እንዳትረሱ። አምላክ ፍትሃዊ ነው፣ ማንንም አይበድልም፣ ያለ ኃጢአት አይፈርድም፣ ሳይሰሩ አይፈርድባቸውም። ይሄን እንተማመን። ሳልሰራ የሚፈርድብኝ ከሆነ ተረጋጋ፣ ልጨርስ አንዴ። አዳም የሚባልን ፍጡር ፈጠረ አምላክ በክርስትና ትምህርት ማለት ነው። ይቺን የዛፍ ፍሬ እንዳትበላ ነው፣ በላ። ከዚያስ አጠቃላይ የአንተ ልጆች ሁሉ ኃጢአተኛ ናቸው ብሎ ሲፈርድባቸው ገና ሳይወለዱ ሳይመጡ በክርስትና አንድ ሰው ገና ሲወለድ ትልቅ የሚሰጠው ብስራት ኃጢአተኛ ነህ፣ የአዳም ኃጢአት አለብህ ተብሎ ነው። አስባችሁ ኃጢአተኛ ነህ ገና ስትወለድ። እንደ እስልምና አንድ ሰው ገና ሲወለድ ሙስሊም ነው፣ ለአምላኩ ታዛዥ የሆነ ነው። አምላክ አላህ ሱብሓነሁ ወተዓላ ወዲያው ቢሞት ያን ህፃን ልጅ ወደ ገነት እንደሚያስገባው ቃል ገብቷል በነብዩ ሰለላሁ ዐለይሂ ወሰለም አንደበት። ገና ስትወለድ ግን ኃጢአተኛ ነህ ተብለህ ብስራት ይመጣልህ። አንተ ያን ኃጢአት ሰርተሃል ወይ? የአዳምን ኃጢአት አልሰራህም ማለት ነው። ምስኪን ልጅ ግን ኃጢአተኛ ተብሎ እሱ ተከትሎ ያው እኛም ዛሬ እሱን ኃጢአት ለመሻር ኢየሱስ ክርስቶስ በስጋ መጣ። ያው ከዛ ኢየሱስ ክርስቶስ ሲሞት ኃጢአታችን ያው ማስተሰሪያ ሆነ። አስቡት ደግሞ ሌላ ዱብዳ ኃጢአተኛ ተብለዋል ምንም ኃጢአተኛ ሳይሰሩ ሰዎች። ለዛ እኮ ነው የኢየሱስ ክርስቶስ ለዛ እኮ ነው የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የተባለው። እሺ ምን አለ? እንደ ክርስትና አንድ ሰው አዳም ኃጢአት ሰርተዋል፣ የአዳም ልጆች እንዳለ ኃጢአተኛ ተብሎ ተፈረጁ ከአምላክ ዘንድ። ይሄ አልበቃ ብሎ ሳይሰሩ ማለት ነው። የአዳምን ኃጢአት ሰርተዋል ወይ? በፍጹም አልሰሩም። ኃጢአተኛ ናቸው። ግን ለምን? የአዳም ልጆች ስለሆኑ አባታቸው ኃጢአት ስለሰራ ማለት ነው። አስቡት። እንዳለ የሰው ዘር ሁሉ ኃጢአተኛ ነው ተባለ። ጥሩ። ከዚያስ በኋላ ከዚያ ደግሞ ለኃጢአታቸው ማስማሪያ ደግሞ አምላክ ራሱ ሰው ሆኖ መጣና ተገደለ፣ ተሰቀለ። አሁን ደግሞ ተምሮላቸዋል፣ አለቀ። ምንድነው ሚና? ኃጢአቱን ሲሰራ ወፍ የለበትም አዳም ኃጢአት ሲሰራ። እሺ ስድንስ ምንድነው ሚና? ምንም ሚና የለህም።
በቃ ኢየሱስ የሚባል አካል መጥቶ ሞቶልሃል ትድናለህ በዚህ ህመም ብቻ። هل هذا يقبل العقل هاي برو يقبله ባልሰራው ሰርተ ልክ እንደ ኃጢአተኛ ተፈርጀህ ከመጀመሪያው ኦኬ። ስለዚህ ለዚህ ብሉይ ኪዳን ዘመን ላይ የነበሩ ሰዎች ንስሐ መግባት ከፈለጉ በጎችን ሁለት አውራ በጎችን እንትን እያመጡ ነበር የሚያርዱ። ግን ኢየሱስ ክርስቶስ ከሞተ በኋላ ማንም የሆነ በግ ሆነ ምንም አይነት መስዋዕት አያስፈልግም። ለምን? ኢየሱስ ክርስቶስ ስለኛ ስለሞተ። እሺ ኢየሱስ ክርስቶስ ስለ አዳም እንደመጣ ተናግሯል። ኢየሱስ ክርስቶስ እንደሚመጣ ያው ብሉይ ኪዳን ዘመን ላይ ኢየሱስ ክርስቶስ እንደሚመጣ ትንቢት ስለነበረ ኢየሱስ ክርስቶስ መምጣት አይደለም ጥያቄ። ኢየሱስ ክርስቶስ የመጣበት ዓላማ አዳም ለሰራው ኃጢአት ሊያስተሰርይልን ነው ብለሃል አይደል? ለቀጣ አዎ በጣም ጥሩ። ታዲያ ኢየሱስ ክርስቶስ ይሄን ተናግሯል ወይ አስተምሯል? ለምን ዓላማ እንደመጣ መቼም መናገር አለበት። ሲመጣ ጊዜ ኢየሱስ ክርስቶስ እኔ የመጣሁት አዳም በሰራው ኃጢአት ምክንያት የሰው ልጆች ኃጢአት ላይ ወድቃቸዋልና ከዚያ ኃጢአት ላስተሰርይላችሁ ነው የመጣሁት ብሎ ተናግሯል ወይ? አዳምንና ኃጢአቱን ተናግሯል ወይ? አስለን ከመሰረቱ ኢየሱስ ክርስቶስ ተናግሯል። ማስረጃ አዎ እንትን መጀመሪያ ትንቢት ስለነበረ ያው ትንቢተ ኢሳይያስ 59:16 ላይ ኢየሱስ ክርስቶስ ስለ አዳምና ስለሰራው ኃጢአት የተናገረበትን አጭር ጥያቄ። አዎ ስለዚህ ትንቢተ ኢሳይያስ 59:16 ላይ እናያለን። ምን አለ? ኢየሱስ ክርስቶስ ሲያስተምር ጊዜ የመጣበትን ዓላማ እኔ የመጣሁት አዳም ለሰራው ኃጢአትና በዚያ ለተላለፈባቸው ኃጢአት ላስተሰርይላችሁ ነው። ኦኬ ኢየሱስ ክርስቶስ ሲመጣ ያው ምድር ላይ እንትን ያው ቦታውን ላነብልኝ ትንቢተ ኢሳይያስ 59:16 ላይ ሁሉም ሰው ኃጢአተኛ ነው። ለምን? በአዳም ልንገሪ በአዳም ምክንያት ሁሉም ሰው ኃጢአተኛ ነው። ጥያቄ ምንድን ነው ያልኩት? ድገመው ጥያቄው። ኢየሱስ ክርስቶስ በአዳም እንትን ምክንያት ነው ወደ ምድር የመጣው ብሎ ለምን አልተናገረም? ያው ለዛ ኢየሱስ እግዚአብሔር ወደ ምድር ሲመለከት ሁሉም ሰው ኃጢአተኛ ነው፣ አንድም ንጹህ ሰው አልነበረም። ያን ጊዜ እግዚአብሔር ምን አደረጋ? ክንዱን አመጣ። ያ ክንዱ ደግሞ ለኃጢአት ሁሉ ማስተስረያ ሆነ። አዳምጠኝ። ኢየሱስ ክርስቶስ ምድር ላይ ሲያስተምር ጊዜ ነበር፣ ታስታውሳለህ? ኢየሱስ ክርስቶስ እነሱ እኮ አሁን ለምሳሌ እና ጳውሎስ ኢየሱስ ክርስቶስ አስተምሯል ወይ? ይሄን ጉዳይ ያውቀዋል ወይ? የአዳምን ኃጢአት ሲጀመር አዳም የሰራውን ኃጢአት ተናግሯል ወይ? ሲጀመር እንደው ስለ አዳም አውርቷል ወይ በመጽሐፍ ቅዱስ ላይ ሲጀመር? ኢየሱስ ያላ ታዲያ ለዚህ እኮ ነው ሁሉም ሰው ኃጢአት ሰርቷል፣ እግዚአብሔር ክብር ጎሏል። ከኢየሱስ ውጭ ሰው ሁሉም ኃጢአት ስለሰራ እግዚአብሔር ክንዱን አመጣና ማን ነው እንደዚህ ያለው? መጽሐፍ ቅዱስ ማን ነው ያለው? ማን ነው ያለው? እግዚአብሔር ራሱ ያው ወደ ምድር ሲመለከት ትንቢተ ኢሳይያስ 59:16 ላይ ያለው ሁሉም ኃጢአት አንድም ንጹህ ሰው አልነበረም። ሁሉም ኃጢአት ሰርቷል ያለው ማን ያለው? ማለት ጳውሎስ ነው እንደዚህ ያለው። የክርስትና መሰረት ጳውሎስ ትልቁ የክርስትና መሰረት ሳይሆን እግዚአብሔር ራሱ ወደ ምድር ቅድም ነገርኩህ እኮ እግዚአብሔር ወደ ምድር ሲመለከት ሁሉም ሰው ኃጢአተኛ ነው። ቆይ ቦታውን አንብብ እንትን አንብብልሃለሁ። ቆይ ትንቢተ ኢሳይያስ ቆይ እስቲ አንዴ ስማኝ። ኦኬ አንዴ ስማኝ። ተናገርክ አይደል? ደግሞ እኔን አዳምጥ። የጠየኩት ምን ነበር? ስለ አዳምና ስለ ሰራው ኃጢአት ኢየሱስ ተናግሯል ወይ? አጭር ጥያቄ። ኦኬ ስለዚህ ኃጢአት ማን ነው? ኦኬ ተዳምም እንዴ? ከዚያ ወና ሁሉም ኃጢአት ተሰርተዋል ይላል አላ። ማን ነው የሚለው? ጳውሎስ ነው ያለው። አይሻ ኖ አይደለም። ቆይ ላንብብል እንትን ትንቢተ ኢሳይያስ 59:16 ሰው እንደሌላ ያው ኢየሱስ ክርስቶስ ሲያስተምር ጊዜ ድገማው እስኪ ይሄን አሁን ያልኩትን ቃል በል ተከተለኛ እንደ በል ኢየሱስ ክርስቶስ እያስተማረ ታዲያ ለምን ለአዳም ኃጢአት መጥቻለሁ ለምን አላላምን? አዎ ብሏል። ያን ጊዜ ብሏል። አዎ ስለዚህ ሁሉም ሰው ኃጢአተኛ ነው። ያን ጊዜ ሁሉም ሰው ኃጢአተኛ ስለሆነ እግዚአብሔር ክንዱን አመጣ። አሁን ያልከው የጠየቀው አንተ የተናገርከው ብሏል ወይ ኢየሱስ? አዎ ብሏል። እሱንም የቱ ጋር ነው ያለው ማስረጃ? ኦኬ አንደኛ ቆሮንቶስ ማን ይጻፍ? ማን ይጻፋል? አንደኛ ቆሮንቶስ ማንም ይጻፍ ማንም እሱ ያው እግዚአብሔር ቃል ነው አይደል? ጳውሎስ ንግግር አልጠየቅኩህም። ኢየሱስ እያልኩህ ሰው የጠኛ አይደለም እንደ ኢየሱስ ብሏል ወይ? ስለዚህ ኢየሱስ ክርስቶስ ራሱ እንዳሆነ እንደምትፈልገው ኢየሱስ ክርስቶስ እኮ ስለ እግዚአብሔር እኮ አወራኩ። አይ ኢየሱስ ክርስቶስ ብሏል እንደዚህ ብሏል። የመጣበትን ዓላማ ሳይናገር ሄደሱ ጳውሎስ መጥቶ ለኢየሱስ ሳይናገር ሄዷል። የመጣበትን ዓላማ እኔ እንገራቸው ብሎ ይነግረን ነው። እሱ ኢየሱስ ክርስቶስ ተናግሯል።
ኢየሱስ ራሱ ተናግሯል። እሱማ እሱ ራሱ ከአብ ወጥቼ ወደ ላይ መጥቻለሁ ብሎ ዮሐንስ ወንጌል 16:28 ላይ ከአብ ወጥቼ ወደ ላይ መጥቻለሁ። ይሄ መጣ አይደለም ጥያቄ። ስለ አዳምና ስለ ሰራው ኃጢአት ተናግሯል ወይ ኢየሱስ? ግልጽ ጥያቄ እኮ ከሌለ ነበር ችግር የለውም። ኖ አለ ለምን አለ ነገር አንደኛው እንትን ዮሐንስ ወንጌል 16:28 ላይ ከአብ ወጥቼ ወደ ላይ መጥቻለሁ አለ አይደል? ከዛ ደግሞ እንትን አንደኛ ቆሮንቶስ ላይ ከየት መጣ ብዬ አልጠየቅኩህም። እሱ ከየት መጣ ብዬ ጠየቅኩህ ማለት ትለኛለህ። ስለ አዳም ኦኬ እንትን አዎ ለዚህ እኮ ነው አንደኛ ቆሮንቶስ 16 እንትን ላይ አንደኛ ቆሮንቶስ 15:22 ላይ ይቀደም ከጳውሎስ ንግግር ቀጣይ ላይ እንመጣለን። ኢየሱስ ተናግሯል ወይ? ኢየሱስ አዎ ኢየሱስ ክርስቶስ ኦኬ ሁላችሁም በአዳም ሞታን ነበራችሁ፣ በኢየሱስ ክርስቶስ ደግሞ ሕያዋን ሆናችሁ። ታዲያ ምንድነው እንደዚህ ማለት ምን ማለት ነው? ማንም ይባል በቃ ማንም ይባል ኢየሱስ ክርስቶስ ራሱ እኔ ከአብ ወጥቼ ወደ ላይ መጥቻለሁ። ማን ነው ያለው? ተናገር። ማን ነው ያለው? ኢየሱስ ክርስቶስ ራሱ ከአብ ወጥቼ ወደ ላይ መጥቻለሁ ያለው ኢየሱስ ክርስቶስ ራሱ ነው። ግን እዚህ ጋር ደግሞ እዚህ ጋር ያወራው ጳውሎስ ሆነ ማንም ሆነ ክርስቶስ ስለ አዳምና ስለ ሰራው ኃጢአት አስለን ከመሰረቱ ተናግሯል ወይ? አይውቀው ማያችሁ አይደል? ተናግሯል ማለት ኦኬ እኮ ተናገረ እኮ እዚህ ጋር የተጻፈው የእግዚአብሔር ቃል እኮ ነው። እዚህ ጋር የተጻፈው ሁላችሁም በአዳም ሞታን ነበራችሁ፣ ኢየሱስ ክርስቶስ ደግሞ ኢየሱስ ክርስቶስ ተናግሯል ወይ? ኢየሱስ ክርስቶስ አዳምና ስለሰራው ኃጢአት አንዲትም ትንፍሽ አላለም፣ ሳይናገር ሄደው። ግን ክርስቲያኖችን ኦኬ ታዲያ መጽሐፍ ቅዱስ ስለሰራው ኃጢአት ሊያስተሰርይልን መጣው አሉ። ታዲያ የመጣበትን ዓላማ ሳይናገር ሄደ። ብዙ ጥቃቅን ነገር ኦኬ የማን ቃል ነው ታዲያ? መጽሐፍ ቅዱስ የማን ቃል ነው? የማን ቃል ነው አይደለም ጥያቄ። ኢየሱስ ክርስቶስ ስለ አዳምና ስለ ሰራው ኃጢአት ተናግሯል ወይ በመጽሐፍ ቅዱስ ላይ? ይሄ ነው የሚመልስ ክርስቲያን ካለ ይመልስ። ሌላ ክርስቲያን አለ በነገራችን ላይ ክርስቲያን አላችሁ እንትን ሳጣውኩ እኮ የመጽሐፍ ቅዱስ ሁሉም የእግዚአብሔር ቃል ከሆነ እንትን አንደኛ ቆሮንቶስ 15:22 ላይ ሁላችሁም በአዳም ኃጢአት ሙታን ነበራችሁ፣ በኢየሱስ ክርስቶስ ደግሞ ሕያዋን ሆናችሁ አሰጣ። እሺ ጥያቄ አለ ማን ክርስቲያን ካለ ማለት ጥያቄ አለ። እሱ እኮ ምንም አይነት ሌላ ትርጉም አያስፈልግም። ሁላችሁም በአዳም ኃጢአት ሙታን ነበራችሁ፣ በኢየሱስ ክርስቶስ ደግሞ የዘላለም ሕይወት አላችሁ ማለት እኮ ያው ነው። እሺ ሶሪ ሰላም ነው። ሰላም ነው ወንድም፣ እንዴት ነው? እንዴት አመሸ? አለ እንዴት ነህ? ደህና ነህ? ሰላም ነኝ፣ ደህና ነኝ። ዛሬ ወደ መካ እየሄድክ ነበር? ቅድም ኦንላይን እኮ ነው፣ ሌላ ሰው ነው? ዝም ብዬ ወክ እያደረኩ። እሺ ምን መሰለህ፣ ዛሬ አንድ ጓደኛዬ የተወያያችሁበትን ይዞልኝ መጥቶ ስለ ርብቃ መቼ እንደሆነ ቀኑ ትዝ አይለኝም እና በ3 ዓመት ነው ይስሐቅ ያገባት የሚል ከመጽሐፍ ቅዱስ ላይ ማስረጃ እሱ አንብቦልናል ብሎ ቪዲዮውንም ሰጠኝ። ከዛ ደጋግሜ ቅድምም ቀንም ነግሬህ ነበረ፣ ቆይ እስኪ በደንብ ልዘጋጅ ብዬ ነበረና ደጋግሜ ስመለከተው መጽሐፍ ቅዱሱ ላይ ሳየው የለም ርብቃ 3 ዓመት ልጅ መሆኗን እና ይስሐቅ 40 ዓመት ልጅ ሆኖ እንዳገባት የሚናገር ነገር የለም መጽሐፍ ቅዱስ እና እኔ ምንድን ነው ከየት መጥቶ ነው ይሄ ብዬ ነው ይሄ ልጠይቅህ የገባሁት። እሺ እንግዲህ በብሉይ ኪዳን በዕብራይስጥ የተጻፈው አይደል? እዛ ዕብራይስጡ ላይ ሄደን ስናየው ጊዜ ማብራሪያው ላይ እንደዚህ አብራ አስቀምጡት። ማብራሪያው ላይ ሳንሄድ ራሱ ሳራ ኢስሐቅን በስንት ዓመቷ ነው የወለደችው? ሰው ላይ ታውቃለህ? በ90 ዓመቷ መሰለኝ የወለደችው። 90 ዓመቷ ወለደችው። በስንት ዓመቷ ሞተች ሳራ ይላል መጽሐፍ ቅዱስ? መጽሐፍ ቅዱስ ሳራ በ100 ዓመቷ መሰለኝ ሞተችው። በ127 ዓመቷ ሞተች ይላል። እሷ ሳራ በሞተችበት ጊዜ ርብቃ እንደተወለደች ይናገራል መጽሐፍ ቅዱስ። ርብቃ ተወለደች ከዚያ በኋላ እያለ ሳራ ሞተች በ127 ዓመቷ ይላል። እሺ ርብቃ የሞተችበት ማን የተወለደችበት ጊዜ እና ሳራ የሞተችበት ጊዜ በአንድ ዓመት ላይ እንደሆነ ይናገራል። አሁን ጥያቄው ምንድን ነው? በዚህ ጊዜ ኢስሐቅ ስንት ዓመቱ ነበር? ከ90 እስከ 127 ባለው ጊዜ ስንት ዓመቱ ይስሐቅ? ስንት ዓመቱ? 37 ዓመት። በ40 ዓመቱ ነው እሷን ለማለት እኮ አንተ እየጠየቅኩህ ነው። አንተም ብል ያገባት የለው 40 ዓመት ተከተለኝ ከእኔ ጋር። ሳራ ኢስሐቅን በስንት ዓመቷ ወለደችው? በ90 ዓመቷ። ኔትወርክ ትንሽ እሺ፣ በ90 ዓመቷ ወለደችው። በ90 ዓመቷ ሞተች ሳራ በ127 ዓመቷ።
በዚህ ጊዜ ርብቃ መወለዷን ያዝ አብርሃም ማለት ነው። ታዲያ በዚህ ጊዜ ኢስሐቅ ስንት ዓመቱ? እናቱ 37 ዓመቱ አይደለ? ከዚያ በኋላ መጽሐፍ ቅዱስ ምን ይላል? ኢስሐቅም በ40 ዓመቱ ርብቃን አገባት ይላል። 3 ዓመት ጨምርበት እናቱ ከሞተች በኋላ። በዚያን ጊዜ ርብቃ ትወልዳለች። የ3 ዓመት ህፃን ልጅ የ40 ዓመት ሰው አገባ ማለት ነው። እሺ ግን ይኸውልህ ኔትወርክ እየተቆራረጠ ስለሆነ ነው። ይቅርታ ይሄ ነው እኛ እየተቆራረጠ ስለሆነ ነው። እኔ መጽሐፍ ቅዱስ ላይ ደጋግሜ አው ማስረጃ የለውም በ3 ዓመት የሚል የለም፣ የተጻፈ የለም መጽሐፍ ቅዱስ ላይ በ3 ዓመት አገባት የለም። ለርብቃን እንዲፈልጋት እንኳን የተላከው ውሃ ስትቀዳ ነው ያገኛት። እሺ በስንት ዓመት አገባት? ገና ሳያገባት። እሺ በስንት ዓመት አገባት? በስንት ኦልሬዲ እድሜዋን ይሄ ነው ብዬ ግን ትልቅ ነበረች፣ ውሃ ትቀዳ ነበረ። ከዛ በኋላ ቀለበት አደረገላት፣ አምባር አደረገላት ይላል የተላከው እግዚአብሔር የላከው ለአብርሃም ሚስት ለይስሐቅ ልጅ እንዲያጭ። ትልቅ ነች ወይንስ አይደለችም? አይደለም ጥያቄ በደንብ ያስተውል የተናገርኩትን 3 ዓመት ነች። የ3 ዓመት ልጅ መሆኗን የሚናገር መጽሐፍ ቅዱስ ላይ የለማ። ከየት መጣ ብዬ እኮ ነው የምጠይቀኝ። እሱን ስታስበው የምታገኘው ነው አልኩህ እኮ። እሺ ያንን ደግሞ ከፈለከው ምናልባት ማብራሪያውን የብሉይ ኪዳን ማብራሪያ እዛ ላይ ከፈለክ ላሳየህ ይችላል። እሺ እኮ ንገረኝ እስኪ ለአንብበው የቱ ጋር ነው ያለው? እሺ እንግሊዝኛ ታነባለህ? ታነባለህ እንግሊዝኛ? አነባለሁ። ከእንግሊዝኛው አማርኛውን ብታደርገው ሌሎች ሰዎችም እንትን ይላሉ። ችግር የለውም። ወደ አማርኛ ቀይረን እና ችግር የለውም። አሁን ቀጥታ የቱ ጋር ነው የሚገኘው? መጀመሪያ አማርኛውን መጽሐፍ ቅዱስ እንመልከት። እሺ ኦሪት ዘፍጥረት ምዕራፍ 15 ቁጥር 20 ይታያል። ኢስሐቅም 40 ዓመት ሲሆነው ርብቃን አገባ ይላል አይደለ? ርብቃን አገባ። ኦሪት ዘፍጥረት ምዕራፍ 25 ቁጥር 20 አይደል ይላል። አሁን ሄደን ቀጥታ የዕብራይስጥ ጋር እንግባ። ደግሞ ዕብራይስጡን አለማኛ የምንፈልገው እኛ የራሳችን የምንጠቀምበት መጽሐፍ ቅዱስ ነው እኮ ብሉይ ኪዳን አሃዱ 80 ኦኬ። ብሉይ ኪዳን በምን ቋንቋ ነው የተጻፈው? መጀመሪያ በአማርኛ ነው ወይንስ በዕብራይስጥ ነው? በዕብራይስጥ ነው የተጻፈው መጀመሪያ። አዎ አንተ ጋር ያለው መጽሐፍ ቅዱስ ነው ወይንስ የመጽሐፍ ቅዱስ ትርጉም ነው? መጽሐፍ ቅዱስ ነው ያለው። አሃዱ 81 የሚባል መጽሐፍ ቅዱስ። አንተ ጋር ያለው መጽሐፍ ቅዱስ ሳይሆን የመጽሐፍ ቅዱስ ትርጉም ነው ያለው። ስለዚህ በዕብራይስጥ ነው የተጻፈልህ አይደል? አንተ የአማርኛውን ነው የምቀበለው እሱ ከሱ አልቀበልም እያልክ ነው? አዎ አማርኛውና እንግሊዝኛው ነው ያለኝ። ከእንግሊዝኛው ለምን ትቀበላለህ? በእንግሊዝኛ ነው እንደገራችን ላይ ያለው። አይ ኖ እዚህ ሳወርደው ዳውንሎድ ሳደርገው አማርኛና እንግሊዝኛ ነው ያለው ለማለት ነው። በዛት ማለት ነው አማርኛው ነው። ያው እና እዚህ ጋር ላሳየህ ኦሪት ዘፍጥረት ምዕራፍ 25 ቁጥር 20 ይታያል። ይሄ እኮ የዕብራይስጥ ቋንቋ ነው፣ እስራኤሎች ቋንቋ ነው እኮ። ስለዚህ ይሄን ወደ አማርኛ ቀይረን ነው እዚህ ውስጥ ማለት ነው። ምን ትላለህ? ያስማማል? እኔ አላምንበትም። ይሄን እኔ ማምነው መጽሐፍ ቅዱስ አሁን በብዛት አንዳንድ ጊዜ ስለ ረሱል አነባለሁ ታውቃለህ። እኔ ብዙ ምርምር ውስጥ ነው ያለውና አሁን አንዳንድ ስለ ረሱል የተለያየ መጽሐፍ ሲሉኝ አልከተልም። ሶሪ አንተ መጀመሪያ የተጻፈው ያለበትን አልፈልግም እያልክ ነው። በአማርኛ ነው የምፈልገው አልክ። እዚህ ጋር ገብቼ ላሳይህ። አዎ የኛ መጽሐፍ ቅዱስ ኢትዮጵያ የምንጠቀምበት መጽሐፍ ቅዱስ ወይም ደግሞ ሌላ ሀገር የሚጠቀሙበት መጽሐፍ ቅዱስ በሱ ንገረኝ። ይሄ ግን ዕብራይስጡን እኛም ተምረንም አናውቅም እኮ። እኛም እኮ አልተማርንም፣ አሁን ሁላችንም አልተማርንም። ነገር ግን ይሄን ቀጥታ ሄደን ወደ አማርኛ እንቀይረው ነው። እዚህ ጋር ገብተን ምን ትላለህ? እና ለማንኛውም ባትፈልገውም ገብተን አንብበው ነው ለእውቀት ጥሩ ነው። አንብበው። እኔም ጉግል ላይ ካለም ዳውንሎድ አድርገውና እንደገና ቼክ አደርጋለሁ። አንተ አትፈልግም ይሄን? ኦኬ ኖ ለስማ አንብበው፣ ችግር የለም። እውቀት ነው። ያው እና ወደ አማርኛ ልቀይረው ነው።
እሱን አስመልክቶ እዚህ ጋር የተነገረውን ወደ አማርኛ ልቀይርላችሁ አንዴ። እሺ ያውና ይታያል። እሺ ምን ይላል? ርብቃ መወለዱ ሰምቶ የሚለው አይደል? ይስሐቅ በዚያን ጊዜ 37 ዓመቱ ነበር እያለ ይናገራል። የርብቃ መወለድ የተወለደችበት ጊዜና እናቱ የሞተችበትን ጊዜ እያነጻጸረ ነው። ይስሐቅ በዚያን ጊዜ 37 ዓመቱ ነበረ፣ ርብቃ በተወለደች ጊዜ ማለት ነው። ምክንያቱም በዚያን ጊዜ ሳራ ስለሞተች ይላል። ሳራ የሞተችበትና ርብቃ የተወለደችበት ጊዜ እኩል ነው። ስለዚህ የዛኔ እድሜው 37 ነበር ብሎ ይገልጽልሃል። ይስሐቅም ከወለደች ጀምሮ እስከ 10 ድረስ ሳራ እስከ ሞተችበት ጊዜ ድረስ እያለ ይነግራል። ይስሐቅ ከተወለደች 90 ዓመቷ ሞተች በኋላ 127 ዓመት የሳራም ህይወት 127 ዓመት ነበረች ተብሎ እንደተጻፈ ይላል። 37 ሆኖታል። 37 ሆኖታል። ማነው 37 ዓመት የሆነው? ሶሊ ይስሐቅ አይደለ? ይስሐቅ 37 ዓመት ሆኖታል። አሁን ሰርፕራይዙን ተመልከት። ይኸው በዚያን ጊዜ ርብቃ ተወለደች አለ። መቼ? እሱ የ37 ዓመት ሰው ሲሆን በዚያን ጊዜ ርብቃ ተወለደችና ለትዳር ተስማሚ እስክትሆን ድረስ ጠበቀች። ስንት ዓመት? 3 ዓመት። ከዚያም አገባት። አላህ 3 ዓመት በ3 ዓመት የ3 ዓመት ህፃን ልጅ አገባ። ይሄ አሁን የሚለው ልክ ነው። የዕብራይስጡ አጻጻፍ ልክ ነው። ግን ይሄ መጽሐፍ ቅዱስ እኛ የተማርነው መጽሐፍ ቅዱስ የሚለው ግን ሊያጫት እንኳን የሄደው በወንዝ ዳር አግኝቷት ቀለበትና አምባር ሲያደርግላት እግዚአብሔር ልኮት ሊያጫት ሲሄድ ትልቅ ነበረች። ከየት ነው ያመጣው? 40 ዓመቱ ሰውዬ የ3 ዓመት ህፃን ልጅ አገባ። ነብዩ መሐመድ አሻናግቶ ይሏቸዋል። እሺ ሌላ ጥያቄ አለ? ጥያቄ አለ? ቆይ አንድ ከዛ በኋላ ስንት ዓመት ኖረ ይስሐቅ? ከዛ በኋላ ስላለው ሳይሆን ያገባትን እድሜ ነው አንድና ያጣረው። ከዛ በኋላ ሻበት ይልቅ ነው ያገባው። ከዛ በኋላ ብዙ ልጆች ወለደች አይደል? መንታ ወለደች፣ ብዙ ልጆች ወለደች እና እሱ በስንት ዓመት ሞተ? አይገናኝም። እሷ እኮ ለመጸነስ ራሱ 14 ዓመት በላይ መሆን ያስፈልጋል። 3 ዓመት ነው የጠበቀው። እናቱ ስትሞት ጊዜ ርብቃ ይዛኔ ተወልዳለች ካሉ በኋላ ምን አለ? እሷን ለማግባት 3 ዓመት ጠበቀ። ለትዳርም ተስማሚ ሆነች ይባላል። የ3 ዓመት ህፃን ልጅ ለትዳር ተስማሚ ሆና ርብቃም በ3 ዓመቷ እሱ በ40 ዓመቷ ገባት እያለ ነው የጌታ ሰው። እሺ ሌላ ጥያቄ ካለ ጠይቀን ወይንም እንጠይቀህ። ሶሊ ጥያቄ አለ? አሎ እሺ ልጆች ጥያቄ አላችሁ? እሺ ጥያቄያችሁ ምንድን ነው? ጥያቄያችሁ ምንድን ነው? ኔትወርካቸው አይሰማም። ነዝሉሁም ተحت ነዝሉሁም بسرعة። ሰላም አለይኩም ወሱ። ወአለይኩም ሰላም። ለምን ታባት ታደርጉም? ልጅ ወይ ኮፒ ልክ ለምን ታደርጉም? እየተቆራረጠ ነው። ኮሜንት ራሱ እንዴት ነው ይቆራረጥ? ታባድርጉ ያባ እሺ ታባት ታደርጉ። በጣም ያሳዝናል። በጣም ያሳዝናል። ቅዱሳን ማታደርጉ ከሆነ በቃ ትንሽ እንቅራና ልንተኛ ይሻለናል አለ ቃሉ ሲናገር። ነገ ጁምዓ ነው።